አንቺ ምን የሆነ ነገር ያለሽ ቆሻሻ ሲያስጠላም ይመስላል ግማታም ታውኑ ጠብቁኝ መንገድ ላይ ይዞን እንኳን ለቅም ብሎ ነው እናት በቃ እዛው ጠብቁኝ እሺ መጣ የት እየሄድሽ ነው? አይታየም መንገድ ነው የሚሄደው ነውማ የሆነ እንትን ያለሽ ነገር ይመስለው እና አልሸኝሻ አመሰግናለሁ ስልኬ ላይ ቢዚ ነው ችግር ተረድቼሻለሁ እና ወዴት እየሄድሽ ነው? እዚህ ጫፍ አካባቢ ነኝ ጓደኞቼ እየጠበቁ ነው ኦኬ ምን ፕሮግራም ነገር አለ? ነው ትንሽ ግን መኪናው ያንተ ነው? አይመስልም ምን እቺ ያንተ ነው እንኳን ባትባል ይሻላል ማለት ካለኝ መኪኖች አንፃር ብዙ ቤት አለኝ ብዙ መኪኖች አሉኝ ግን አለ አይደለ እነሱ ያው ጋራጅ ላይ ምናምን ስላሉ እቺን ያው ድርጅቱ በረዳች ሳገኝ ይዤ ወጣው ድረስ እንደ ድንገቴ ናት እቺ ድንገቴ በት እና ችግር የለውም ላንቺም ያው ከዚህ በላይ የምንታወቅ ከሆነ አመልካለሽ ወይ ጸባይ ካለሽ ይገጭሻል አንተ ችግር የለውም እሱ እንደ አመልሽ ነው እንደ ስትታይ አሪፍ ትመስያለሽ ግን እስኪ እናያለን በሂደት እና ምን መሰለሽ እኛ ሀብታም ስንባል ባይዘይ በመጀመሪያ ሀብታም ስንባል የምር እንደዚህ ቆንጆ አይነት ሴቶች ምናምን ማለት እኔ እንደ ሀብታም ሰው እንደራሴ ላውራሽ ካለኝ ሀብቶች አንፃር የምር እንደ አንቺ አይነት ቆንጆች አይቼ ማለፍ እንደ ኃጢያት ነው የምቆጥረው ነው ማለት እንደ ኃጢያት እና ለማንኛውም በኋላ መሄዳችን እነሱ ጋር ማለት ከኔ ጋር ትንሽ አብረን ፈታካለን አይ ስመለስ እንገናኛለን ሻ እና አልሸኝሽ እስከዛ ደስ ይለኛል ሄሎ አብሮ ይስጥልን እንትን የዚህ ወር ክራይ አላስገባም ማቲያስ የሚባለው ሰውዬ አላስገባም በዛ ላይ ብዙ ብድር አለበት አዎ ይሄ 90,045 መኪና የሰጠነው ሰውዬ አላስገባም ያው እሱ ለቀን ምናምን ስለሚቀረው ሊያስገባ ይችላል ችግር የለውም እንዴ መጣሽ ጓደኞቼ ዳንት ነው የቆየሽው በእናትሽ እንዴት ምን አስቆየሽው አረስቲኝ በእናትሽ በጣም ብዙ አስቆየሽ እስካሁን እየሰራሽ ነው አንቺ ያስቆየሽኝ ትኛለሽ እንዴ ወደ እናንተ ጋር እየመጣ አንዱ ጅጥ እንደውም እሱን ተይው በእናትሽ ይሁን አንድ ሀብታም መንገድ ላይ እየሄድኩ እያለ ነው ይልሸኝሻለኝ እኔ ደግሞ ዝም ብሎ ከተታም ነው ብዬ ላልፍስን መኪና ሲከፍታ ላይው መሰለሽ እኔ እህትሽ ደግሞ ደንገጥ ብዬ ወይኔ እኮ በእናትሽ ቸኩዬ እኮ ነው ስልኬ ላይ ፎከስ አርግቼ ነው ምናምን ነገር አልኩት ከዛ ልሸኝ ሲለኝ ይሻልኩት ገብቼ ወደ እናንተ ጋር ሲያዳርቀኝ ይሄ አለኝ ይለኛል ይሄ የለኝም ይለኛል አንዱን የሆነ ቆርቆሮ መኪና ይዘው ይማ ጊዜያዊ ነው ምናምን ስቀልሽ አዎ 90,045 አላስገባም መጀመሪያ ነግሬ ነበር ቼክ ሳትቀበላቸው መኪና እንዳትሰጥ ለማንኛውም እነሰው ብዬ ነበር አዎ እኔ እንደምታውቀው ቼክ ተቀብያቸው ነው መኪና የሚሰጣቸው ደህንነትን ለማቃጠል ብዙ መስዋዕት መክፈል ይኖርብናል ለምን በምኞት ሳይሆን ደህንነት የሚገደለው በተግባር ነው ለብኝ ለዛ
ለዛ ነው ገብቶሃል። አዎ ደግሞ ጋሽ አትበለኝ ምንም እንትን ዝም ብለህ እንትን አትበል። አዎ መቀበል ያለበት ቼክ እና ሙሉ ውሉን ተቀብለን መኪና ስትሰጠው ለምን ብዙ ሰዎች ችግር እየፈጠሩ ስለሆነ ካሁን በኋላ ያሉትን ቼክ ሳትቀበል እንዳትሰጣቸው መኪና ያኛው ሰውዬም በጣም እያስቸገረ ነው። እሱን የሆነ መፍትሄ እናደርግበታለን። አዎ እሺ እና ምን አዘዛችሁ እንዴ? ምንም አላዘዝም። ልጆች እስኪመጡ እየጠበቅን በምናችን እናዛለን። ልጆች ይመጡ እንጂ ተሽሎላ ነገር እንዴ እናንተ ልጆች ምን ትላላችሁ እንዴ? እኔ እኮ አንቺ እስክትመጪ ነበር እየጠበቅኩሽ የነበረው። እኔ ልጁ ደግሞ እየጠበቀኝ ነው። በቃ ልሂድ። እዛ ድንጋይ ላይ እንደ ፀሐይ የሚያሰጣሽ አንቺ። ቆይ ምንድን ነው ስንዴ ነሽ? ምንድን ነሽ? ቆይ ዝም በዛ ላይ ሱሰኛ አንቺ የወደፊትሽን አታስቢ ወይ ፍቅር የሚባለው ነገር ነው ወይ ጉድ። ለካ አንዳንድ ጊዜ እድል ይባላል። ለኔ ያኛን ዲስፖራ ሲጥልብኝ አንቺ ያንገገም ማጫሽ። በዚህ ሰዓት ዋናው ፍቅር ነው እናቴ። እሺ ዋናው ፍቅር ነው። አዎ ዋናው መኒ ነው። እሺ ገባሽ? እንደዚህ አይነት ነገር አለው ፊልም ላይ ብቻ ነው ቆንጆ ነይ። እሺ እሱ የእናንተ አስተሳሰብ ነው። በሉ በቃ ልሂድ እኔ እየጠበቀኝ። እንግዲህ 6 ሰዓትም ሊገባ ነው። ፀሐዩ እንዳይበልጥሽ እንዳያደርቅሽ አይደለ? ያሰጣሻል ደግሞ ጀመረ። አንቺ በጣም ቆይቷል። ሰዓቱ እኮ ሄዷል። ያየሽ ነው? ኧረ እየሄደ ነው። በእናትሽ ስንት ሰዓት ቁጭ አልኩኝ እራሱ እዚህ። እኔ የሚያሳዝነው ነገር ደግሞ ቅድም ሁሉ ጋብዝሽ እያለ ቤትሽ ቆማ መምጣት እኮ እናት አትስቀድም። አንቺ ደግሞ ችግርሽ ደግሞ ለእሷ ድድ ላይ ለሚያሰጣት ድንጋይ እቺ ባመጣሽ ማግጭ ነው ቁጭ ነው የሚሰራው። እና ደህና ነሽ? ደህና ነኝ፣ ግን ይሄንን ነገር አሁንም አልተውክም ማለት ነው? ምን ማለት ነው? ምንድነው የምተው? ምን አጠፋው? ምን አደረኩኝ? እኔ እኮ ባንተ ምክንያት ጓደኞቼ ፊት ለፊት እያፈርኩ ነው። ምን አድርጌ ነው? በእኔ ነው የምታፍሪ? ምን አደረኩኝ? ምን አጠፋው? ማለት ይሄንን ነገር ትተህ ስራ ጀምረህ በስነ ስርዓት ብትኖር ምን አለበት? አብረን ብንኖር በስነ ስርዓት። እኔ ስጀምር ስለ ሰው ምንም የምመለከተኝ ነገር የለም። ከፈለግሽ ከጓደኞችሽ ጋር ገደል መግባት ትችላለሽ። ሂጂልኝ፣ እንደውም አልፈልግሽም። ሂጂ። ምን ሰምተሻል? እኔን ገደል ግቢ? እኔ እኮ ላንተ ባሰብኩ። እኔ ምን አደረኩኝ? ላንተ እኮ ባሰብኩኝ ነው። ይሄን ገደል ግቢ? ስለኔ አሰብሽ አላሰብሽ አሁን እኔ የምመለከተኝ ነገር ምንም የለም። እሺ ምን አለበት? እሺ ተረጋግተን እናውራ። ጥፋትህን አንተ እኮ ነው ያጠፋው ማለት ነው። ምንም ነገር ያጠፋው ነገር የለም። አሁን ከፈለግሽ ከነሱ ጋር ገደል መግባት ሂጂልኝ። እንደውም እንዲሄድልሽ እንዴ? እሺ ተረጋግተን እናውራ። አንዴ ጠብቀኝ።
ዛሬ ደግሞ ነዳጅ ኬት ነው የሚሞላው? በእናታችሁ ኧረ አንዱን ጀባ በለኝ። ወረበለው አሪፍ ሰው ሰምተኛል። ሄሎ እንዴት ነሽ የኔ ውድ? እንዴት ነህ? አለሁልሽ። አንቺ በምትፈልጊበት ሰዓት ነው የምትደውይው። እናትሽ የቅድሟ ልጅ ነኝ። እንዴ ቆንጆ እንዴት አይታወቅም? በእናትሽ ከድምፁ ራሱ ያስታውቃል። ትንሽ እኮ በእናት ጓደኞቼ ጋር ስሄድ ማዘር ታማ ሆስፒታል ገብታለች ተብዬ ነው። ኧረ እባክሽ ያምን ወጪ ላይ ደግሞ ምንም ከፍተው ነገር የለኝም ነው ተበላሽ ተባብሬ ብዬ ነበር። ብድር ማለት ከፍለሃለሁ። ወይኔ ምን ይሻላል? በእናትሽ ምን በጣም አመማቸው እንዴ? አዎ በእናትህ የምትልክልኝ ከሆነ አሁን ብትልክ ደስ ይለኛል። ኦኬ እንዴ ኧረ ችግር የለውም። ምን እቺ ደግሞ ለኛ ስንት ምን ነግሬሽ የለ እንዴ? ስንት ነገር ለኛ በጣም ቀላል ነች እቺ። ኧረ አሁን ነው የምልክልሽ። በእናትሽ አንቺ ተቸገረሽ የምር ላኪልኝ የኔ ቆንጆ ላኪልኝ። እንደማገኝቼሽ እንዴ ስሚ፣ ከዚህ በኋላ እንደውም ብዙ ነገር የምናወራው ነገር አለ። እሺ አግኝቼሽ አወራሻለሁ በጣም እና ላኪልኝ፣ ችግር የለውም ልክልሻለሁ የኔ ቆንጆ። እንዴ እንኳን ላንቺ ለስንቱ ይወጣ የለ እንዴ ደግሞ። እሺ አሁን ላኪልኝ፣ ልክልሻለሁ፣ ችግር የለውም የፈለግሽው ልክልሻለሁ። ኦኬ እሺ አንቺ እኛ ታለሉ ይሄ ባላገ ዳሙ የኔ አይተሽዋል? ጥቁር ምን ይመስላሉ? ደግሞ የኔ እዚህ ጋር ሆኖ ላይ እኔ እንዲህ ወይ አሁን የት አባቴ ነው የምገባው? ምን አባቴ ነው የምለው? አሁንማ ቦስ ጋር መደወል ያለብኝ እንጂ ያለኝ አማራጭ ምንም ነገር የለም። በአፌ አውርቻው እስኪ ወይኔ ሄሎ ቦስ። ሄሎ ሰላም ነው ቦስዬ? ሰላም ነው። አለሁልህ የኔ አባት። እኔ እኮ ባንተ እኮራለሁ። ሁሌ እንደኮራው እኮ ነው ቦስዬ። በጣም ኮርቴ ሞታል። የዚህ ኖር የመኪና ኪራይ አስገብታል እንዴ? ኧረ ቦስዬ ምን ችግር አለው? አብረን አንድ ያለ ነው ቦስ። በእናትህ ኧረ ተው። እኔ እና አንተ ስንት ነገር አላሳለፍንም ቦስ? እኔ በጣም እንደምወድ እያወቅ እንደዚህ። ኧረ ቦስዬ በአንተ ተስፋ እኮ ነው ያለሁት። እኔ የምልህ ቦስዬ የኔ ጌታ አንድ ነገር ተቸግሬ እኮ ነው። በጣም ትልቅ ችግር ውስጥ ገብቼ ነው ቦስ። በእናትህ እስኪ አንድ 5000 ላክልኝ በእግዚአብሔር። አይደብርም እንደ ሁሌ ብር የምትለው? የመኪና ክራይ የዚህ ኖር የመኪና ክራይ ራሱ አልከፈልክም። ከፍላለሁ፣ አንድ ላይ ከፍላለሁ የኔ ጌታ ከፍላለሁ አንድ ላይ። በእናትህ አንተማ እንደዛ ነው የምትለው። አስገባለሁ ነው የምትለው። ስታስገባ ማትታይ በጣም ትልቅ ችግር ውስጥ ገብቼ ነው። ከዚህ ጉድ አውጣኝ ቦስ እባክህ። ምንድነው ደግሞ መኪና ተጋጭቶ ነው? ኧረ መኪናማ ደህና ነው፣ ግን ትንሽ አለ አይደለ የሆነ ነገር ነካ አድርጌ በቃ እሱን ለመክፈል በጣም ጠይቆኝ ነው። መኪና አልተጎዳም ቦስ። እሺ አሁን እልካለሁ፣ ግን በዚህ 3 ቀን ከተሳታበት አንተ አስገባለሁ። የትም ገብቼ አስገባለሁ። አንተ ብቻ የዛሬውን ጉድ አውጣኝ እባክህ። ከመኪናው ክራይ በዚህ ሰሞን ማስገባታለሁ። አስገባለሁ ቦስ። እሺ አሁን ላክልኝ፣ ይኸው ልክልሃለሁ አካውንት። እሺ አባዬ አመሰግናለሁ ቦስዬ። ያኔ ሳላየሽም እንዴ እንዲያለ
እንዴት ደስ ይላል። አገኝሻለሁ ብዬ አስቤ ብላላቅ ታረጋለህ ግድ ነው እና ስንት ጊዜ የለፋውበት አንቺን ለማግኘት ባይዘው ከሌሎች በላይ ነው የለፋውብሽ እና በጣም ለፋውልሻለሁ። ግን ቆይ እናትሽ እንዴት ናት? ተሻለ? አልነግረሽም? የትኛው እናት ነው? የትኛው እናት? ጊዜ ማለት ያው ሁለት እናት ያለኝና ያምር የእንጀራ እናት ምናምን ማለት ነው ወይስ ያሳደገችሽ? ያሳደገችኝ ነው እንጀራ እናት ነው። ታድለሻል የምር አንቺ። ማን ነው እስቲ መጠጥ ዛሬ መፋ ነው የምንለው? እሺ አንድ ነገር አታስብ። ሁለት ሶስት ምንድነው? ከአይዲያ ውጪ በቃ አሪፍ እኮ ነው። ሄሎ ቦስ አንበሳይ እኔ አባት ብር ላክልኝ እስኪ። አሁን ተቸግሬያለሁ፣ ብር ላክልኝ። አሁን ለዝባዚንኪ ወሬ አይደለም የፈለኩት፣ ላክልኝ ብር ላክልኝ። በቃ ብር አሁን በዚህ ሰዓት ብር በጣም አስፈልጎኛል። ቶሎ ብለህ ላክልኝ። እኔ ከየትም ብለህ በቃ የባለፈው በእናትህ ይከፈላል። ምንድነው አንተ ሁሉ ጊዜ ሮሮ ነው የምታወራው እኮ? ይሄን ብላክልኝ እከፍላለሁ አንድ ላይ አለቀ በቃ። ምን ይሄ በጣም ሲምፕል ነገር እኮ ነው። በቃ እየተዋረድኩ ነው አሁን የሆነ ቦታ ነው ያለሁት። ቶሎ ላክልኝ የሆነ ነገር ግድ
ስማ እኔ እኮ ነው እዚህ ያደረስኩ ተሸከም አንተ አህያ ዛሬ ትንሽ ጫላ ያስሽና በቃ እኔ ላይ እንትን ቅርጽ ታደርጋለህ ኧረ በእናትህ ገደል ግባ እኔ እዚህ ምንም እንትን የምለው ነገር የለም ስላንተ ገብቶሃል አገባኝም ገደል ግባ ቆሻሻን ሲጀመር ቆሻሻን አንተ እኔ ሲጀመር በጣም አንተ ስትስል በጣም አፈን በጣም እንደ ንጉስ ነው ራስ ነው ያየው ተሳደባል አዎ ሰድባለሁ እናት ልብዳል ምን ታመጣለህ ገደል ግባ ከነ መኪና ምናምን ገደል ግባ እሺ ተገልበጠ ከነ መኪና እኔ ግንም ግድ የለኝም ምንም አንዳንዳች ሆተት እስኪ ለዚች ደግሞ ልደውልለት ያኛው ከብት የሆነ ሰውዬ እምቢ ብሎኝ ሄሎ ተስፋዬ ወይ አባቴ ደህና ነህ አለሁልህ በእናትህ ስማ በእናትህ አሁን ጊዜ የለኝም እና የሆነ 1-2 ብር አስፈልጎኝ ነው እባክህ የሆነ ቦታን ያለሁት በጣም ብር ቸግሮኝ ነው 2000 ብር ላክልኝ እስኪ ሰጣለሁ ሲመጣ ሰጣለሁ አልኩህ እኮ ተስፍሽ በእናትህ እንደዚህ ሰው እንትን አትበላ አታውቀኝም እንዴ ምንድነው ችግር የለውም ሰጣለሁ ካልሆነ የመኪናዬን ቁልፍ አስይዛለሁ ምን አንተ እኔን አታምነኝም እንዴ ስንት ነገር አብረን አላሳለፍንም ካንተ ጋር አንተም እንደሌላ እንትን ታወራብኛለህ ችግር የለውም አልኩህ እኮ በቃ ሁሉም ነገር ነገ እመጣለሁ እንጨርሳለን ላክልኝ እሺ አየር ላይ ቶሎ ልክልሃለሁ እሺ
ወይ አዎ ያልከው አካባቢ እየደረስኩ ነው። አዎ እዛው አካባቢ ነው የሚሆነው። ኦኬ አዎ እዛው አካባቢ ነኝ። አሁን እዛ አካባቢ እየደረስኩ ነው። ሌላ ችግር የሚፈጠር ከሆነ ሌላ ከዛ አካባቢ የሚሰወር ከሆነ እናንተ ተከታተሉት። እዛ አካባቢ ከሆናችሁ ደግሞ ሌላ ችግር የሚፈጠር ከሆነ እናንተ ያላችሁ። አዎ ነገርኩ እኮ በነፃ አሰራልኝም እኮ። እንዴ ቦስ እንዴት ነው? በስባሳ ምን አባ ነበረ ማታ ባፍስ ስትጸዳዳ የሚያገኛል መሰለም ነበር። ምን አጠፋው? ምን ማለት ነው ስትጸዳዳ ማለት ነው? ምን አጠፋው? ማታ ምን አባ ተማምነ ነበር እንደዛ ባፍስ ስትጸዳዳ ነበር። ምንድነው ስትጸዳዳ? የመኪና ክራይ አለመክፈል ሳያንስ የተበደርከውን ብር አለመክፈል ሳያንስ ሌላ ብድር ጭማሪ ጠይቀ በዛ ላይ በአፍ ትሰደባለህ እንዴ? ምን አይነት ደፋር ነህ አንተ? ምንድነው ድፍረት? እኔ አንተ ገንዘብ መጠየቄ ነው እንደዚህ ያስቆጣ? ምን እንዳወራ ታቀማጣ። አሁን አንድ ወሬ አልፈልግም። የፈጠነ ቁልፉን ትሰጠኛለህ። ከዛ በኋላ የሚከተለው ራሴ ትወጣታለህ። ምንድነው የምወጣው? ምን ብትከተል እኔ ምን ልታደርገኝ ትችላለህ? አሁን ቶሎ ቁልፍ ስጠኝ። ይሰጣል ቁልፍ ቶሎ ስጠኝ። ምን በርቅ ነው እንዴ ቁልፍ? ሌላ ወሬ አልፈልግም። ኧረ እባክህ የዳቅንጡ ያፋጫል በቂጡ አለ አይደል? በጣም ትተርታለህ እባክህ። በርቅ ማታያለህ እባክህ። ምን አይን ኮተት መኪና ታከብዳለህ እንዴ? እኔ ራሱ ይዤል እኔ ስንት ቪኤት ያዘ የተባልኩ ሰው ነኝ፣ ግን አሳዝናኝ ነው። ኦኬ እንደዛ ነው የሚሰማው። አሁን ያለብን ብር ሙሉ ታመጣለህ ወይንስ እንዴት ነው? ምንድነው እሱ? ምንድነው ታመጣለህ ወይንስ ምን ይሻላል? እንዴ ተዋቦስ፣ በዚህ እኮ አናወራ። እናንተ በዚህ እናወራለን እንዴ? ማታ እንደዛ ስትቀዳዳ እንደዛ አልመሰለም ነበር? አይደለም ግባ ቶሎ ግባ ቦስ። እሺ አይ እኔ እናንተ እንደ ወንድም ነና፣ እኔ እናንተ እንደ ወንድም ነና እሱን እኮ ስትገረፍ ታወር። አሁን ግባ። እሺ አስቀምጠው አይን ነገር እሺ ቶሎ ግባ። አሁን እርምጃ ሳልወስድ ቶሎ ግባ። ቶሎ ግባ እንዴ ግባ። እሺ እሱን ነገር እሺ አውርደው። እሺ እኔ እሱን ነገር በጣም ነው ፈራው ቦስ። ግባ። አሁን አናትን ልፈርክስልህ ወይንስ ብሩን ታመጣለህ? ብሩን እኮ አመጣለሁ። ብሩን አመጣለሁ እኮ እኔ ያላመጣም መቻልኩኝ ቦስ። አመጣለሁ ግን መጀመሪያ ለምን እንደዚህ እንደሆነ ልንገርህ። ስማኝ እስኪ አንዴ እንኳን ጆሮ ስጠኝ። ምንም የሚሰማ ነገር የለም። ሰጣለህ ታመጣለህ ወይንስ? አመጣለሁ። ማምጣት አመጣለሁ። ከየትም ብዬ አመጣልሃለሁ ብርህን። ግን ለዚህ እንዴት እንደሆነ ደግሞ ስማኝ መጀመሪያ። ለምን እንደዚህ እንዳረኩኝ እንድትሰማኝ ፈልጋለሁ። አውራሽ ማለት በቃ ሁላችሁም ታውቃላችሁ አይደለ? ማለት አንተም ብትሆን አለቃ ብዙ የፍቅር ህይወት አሳልፈሃል። ፍቅርና ይሄ ምን ያገናኛል እኮ? ልመጣልህ እኮ ነው። ስማኛ መጀመሪያ ግን አልቻልኩም። በቃ ማለት ልክ ከቤት እንደወጣው ነበር የሆነች ልጅ አየኋት እና በቃ እንዳየኋት ነው የወደድኳት እና ምን ማድረግ እችላለሁ? በቃ ማለት ይሄ የልብ ጉዳይ ነው እና በቃ እኔ ከሷ ጋር በቃ ተዋወቅን። ስልኳን ምናምን ተቀበልኳት እና በቃ ማለት ልቤ ፈለጋት። በቃ ወደድኳት ልጅቷን እና
ማለት ልጅቷ እንደዚህ እንደሆነች አላወኩም ነበር እኔ ቅድሚያ ማለት ልጅቷ ለብር እንደቀረበችኝ አላወኩም። እኔ በፍቅር የቀረበችኝ ነው መሰለኝ እንጂ ለብር እንደቀረበችኝ አላወኩም። እና መጀመሪያ ቀን እንደዚህ እናቴ ታማ ነው ብላ መጀመሪያ ቀን 5000 የተቀበልኩ ቀን እናቴ ታማ ነው ብላ በቃ እኔ እውነት መስሎኝ ላኩላት። አንተ ለካ ማንንም ልትቀልብ ነው አይደለም ማለት ክራይ ሳትከፍል ብር የምትለቃቅመው አይደለም። እኔ ማለት እኔ እኮ አላ መተሳሰብ በሚለው ነው ማለት ልቤም ደግሞ ፈልጓታል ልጅቷ። ምን ላድርግ ምን ማድረግ እችላለሁ? እና በቃ ከዛ ይሄኛውንም ደግሞ ሄጄ ያው ከልጅቷ ጋር ለመዝናናት ፈለኩና ሆቴል ሄደን ከዛ ስንሄድ ማለት ስንጠቀም ብሩ አነሰኝ እና ብሩ ሲያንሰኝ በቃ አንተን አስቸገርኩ። ማን ጋር ደውላለሁ ታዲያ ካንተ ውጪ ነው? እሷን አስቀምጠ ነበር እንደዛ አፈን ስትከ አይደለም። እኔ እኮ ወጥቼ እኮ ነው ያወራው ከኔ ሲጀመር እሷ ጋር አይደለም። እኔ ወጥቼ ነው ያወራው። ግን እኔ ስመለስ በቃ እኔ አንተ ሰተኝ ራሱ እኔ ስመለስ ልጅቷን ራሱ አላገኘኋትም። ኦኬ አሁን አንድ እድል እሰጣለሁ። በዚህ 2 ሳምንት ውስጥ ብሩን ከምትገባበት ገብተህ ታመጣለህ። ይሄንን እድል የምሰጥህ በጣም ስላዛዘንከኝ ነው። የወንድ ሸለመጥመጥ ሴት ስርስር አትሩጥ። መጀመሪያ ብር ያዝ፣ ተፍተፍ ብለህ የሆነ ነገር ያዝ። የሰው መኪና ይዘህ ሴት ስር አትሩጥ። እሺ በል በአንድ ትከሻኛው። እሺ ሲያስጠላ ምንም ሳይኖር ሴት ስር አትሩጥ። ይሄን ስንት ነገር ሳክሰህ እኮ ነው ያሳመንካል። ሂድ ከዚህ